በባህር ዳር ዩኒቨርሲቲ የካቶሊክ ተማሪዎች አቀባበል ተደረገ። የባህር ዳር ደሴ ሀገረ ስብከት ለአዳዲስ የባህር ዳር ዩኒቨርሲቲ ካቶሊክ ተማሪዎች የእንኳን ደህና መጣችሁ አቀባበል አደረገ። የዘንድሮ ተማሪዎች በቁጥር ካለፉት ዓመታት ያነሰ ቢሆንም ሀገረ ስብከቱ እሁድ ጥቅምት 30 2018 ዓመተ ምህረት የተለመደውን የአቀባበል መርሃ ግብር አካሂዷል። በዚህም መድረክ ላይ የተገኙት ካህናት ከእንኳን ደህና መጣችሁ ጎን ለጎን ለተማሪዎቹ መልካም ምኞታቸውን ገልጸዋል። የኪዳነ ምህረት ቁምስና ቆሞስ በዕለቱ ወንጌል ቃል አስተንትኖ አድርገው ለተማሪዎች በቆይታቸው ወቅት ከጎናቸው እንደሚሆኑ ቃል በመግባት ትምህርታቸውን በርትተው እንዲማሩ አደራ ብለዋል። ሌሎች ካህናትም ተማሪዎች ለትምህርት ከቤተሰቦቻቸው ርቀው በመምጣታቸው መንገዳቸውን ለእግዚአብሔር መስጠት እንዳለባቸው አባታዊ ምክራቸውን ለግሰዋል። የባህር ዳር የከፍተኛ ትምህርት ተቋማት ካቶሊክ ተማሪዎች ተወካይ የሆነችው ተማሪ ሜሪ ፈቀደ ለተማሪዎች እንኳን ደህና መጣችሁ መልእክት አስተላልፋ በቁጥር ውስን በመሆናቸው በቤተክርስቲያን ዙሪያ አብረው በጥንካሬ መስራት እንዳለባቸው አሳስባለች። በዕለቱም ከተገኙት እንግዶች መካከል የካቶሊክ የቅርብ ምስራቅ በጎ አድራጎት ህብረት የኢትዮጵያ ቢሮ ኃላፊ አቶ አርጋው ፋንቱ ለተማሪዎች እንዲሁም ለቁምስና ወጣቶች አገረ ስብከቱ በአስቸጋሪ ቀጠና ውስጥ ያለውም የምዕመን ቁጥር ጥቂት ቢሆንም ትልቅ ክርስቲያናዊ አንድነት ያለበት አገረ ስብከት እንደሆነ ተናግረዋል። ተማሪዎችም በበኩላቸው በተደረገላቸው አቀባበል ደስተኛ እንደሆኑ ተናግረው ለአገረ ስብከቱም ላቅ ያለ ምስጋናቸውን ገልጸዋል። መረጃውን ያገኘነው ከባህር ዳር ደሴ አገረ ስብከት ማህበራዊ ተግባቦት ገጽ ነው።